ሴት ልጅ ስላንተ እንድታስብ የሚያደርጉ ጥበቦችን እንመልከት። ስማኝ 24 ሰዓት ስለደወልክላትና ቴክስት ስላደረግላት ስላንተ ታስባለች ማለት አይደለም። ሴት ልጅ በመጀመሪያ ደረጃ ስላንተ እንድታስብ አንተን መናፈቅ መቻል አለባት። እነዚህ ነገሮች እንዴት ማስኬድ ይችላለሁ ብለህ የምታስብ ከሆነ ይህን ቪዲዮ ሙሉ ተመልከት። የመጀመሪያው ነገር የመጥፋት ኃይል ነው። ሁልጊዜም አቬሌብል ኮንክላትና ሁሌም በህይወቷ የምታገኝ ከሆነ አንተን እንድታስብ እድሉን እንኳን እየሰጣት አይደለም ማለት ነው። ምክንያቱም ሰዎች በቀላሉ ለሚያገኙት ነገር ተገቢውን ትኩረትና ተገቢውን ፍቅር እንዲሁም ተገቢውን እንክብካቤ እንደማይሰጡ ማሳያ ስለሆነ እዚህ ጋር ግን አንድ ነገር ማስተዋል አለብህ። ሁልጊዜም ኦንላይን ከሆንክና ሁልጊዜም ካለህላት መቼም በጭንቅላት ውስጥ ኦን መሆን አትችልም። ምክንያቱም ሁሌም አክሰሰብል ነህ፣ እጇ ላይ ነህ። ስለዚህ ስልክ ላይ ያለውን ኦን የሚለውን ነገር አጥፋና ጭንቅላት ውስጥ ለመግባት ሞክር። ሁለተኛው ጥላሃት የመሄድ አቅም እንዳለህ አሳውቃት። ሴት ልጅ ለአንተ የምታስበው አንተን የማጣት ፍርሃት ካለባት ብቻ ነው፣ እመነኝ። ያለበዛ ግን በግንኙነት ውስጥ መስኪን የምትጫወት ከሆነ ወይም ደግሞ አበድኩ አፈቀርኩሽ የመሳሰሉ ነገሮችን አጋነህ የምታሳያት ከሆነ ከቤት እቃዎቿ አንዳንዱን የምትቆጥረህ ማለትም ባለችበት ትረሳሃለች። ሶስተኛው የተቆራረጠ ትኩረት ስጣት፣ እንዲሁም ደግሞ ቻሌንጅ አድርጋት። አሁን ላይ ሴቶች በቀላሉ ከሚያገኟቸው ነገሮች አንዱ ሙሉ ትኩረትን ማግኘት ነው፣ ያሁን ደግሞ ምንም ሳይሰሩበት። አንተም በዚህ መንገድ የምትሄድ ከሆነ ብዙሃኑ ወንድ ልትሆን ነው፣ እመነኝ። ስለዚህ ማድረግ ያለብህ ነገር ትኩረት ሰጣታለህ፣ ነገር ግን ያን ትኩረት እርሷ የምታገኘው ቻሌንጅ አድርጋት ወይም ደግሞ ሰርታበት ይሁን። በቀላሉ የምትሰጣት ትኩረት በአጠቃላይ ከሌሎች ወንዶች ጋር እንድትመድበው ወይም ደግሞ ትራሽ ባስኬቱ ስራ እንድታገኝ ያደርጋል። ስለዚህ ማድረግ ያለብህ ወሳኙ ነገር እያንዳንዷን ትኩረት አንተ የምትሰጣት ዋጋ ከፍላበት ይሁን። በመጨረሻ የምናየው ነገር ለጊዜውም ቢሆን አርቲፊሻል ናፍቆትን ፍጠር። ከመጀመሪያውኑ ያለው ነገር ምንድነው? ሴት ልጅ የምታስበው የምትናፍቀውን ወንድ ነው ተባብለናል። ስለዚህ ምንድነው አንተ ማለት በህይወት ምንም ያህል ፍሪ ልትሆን እንችላለን፣ ወይም ደግሞ ለጊዜው መሰራው ስራ ባለመኖሩ እሷ ብቻ ልትሆን እንችላለች ስራው በሚያሳዝን ሁኔታ እና ነገሮች እነዚህን እያስተዋልክ እንደ መደበሪያ እሷን በመቅረብ ግን ልታሰለቻት አይገባም። ማለት አርቲፊሻል ናፍቆት ፍጠር ስለ የምትሰራው ስራ ባይኖራት እንኳን ያን ያህል አቬሌብል አትሆንላት፣ በቀላሉ አታገኝ። ያለበዛ እመነኝ ማለት ይህን ስሜትን መቆጣጠር አቅቶ ሙሉ ለሙሉ እሷን ታጣታለህ። ምክንያቱም እሷ የምትናፍቀህ አሊያም ደግሞ እርሷ የምታስብ በብዛት ሳታገኘ ስትቀር ነው። ነገር ግን ሙሉ ለሙሉ አቬሌብል ከሆንክላት ወይም ሁሌም በቀላሉ የምታገኝ ከሆነ ፍላጎቷ እየቀነሰ ይመጣላ። የሆነ ሰዓት ላይ ሙሉ ለሙሉ ሲሞት ታገኘዋለህ። ከዛ በፊት ራስህን እንድታስብህን ማድረግ